ከመንግስት ጋር የገቡት ቁርሾ ያለ ነገር ይመስለኛል። ፌደራል ፖሊስ መጣና አይ ዜጎች ምንም እንትን አትበሉ፣ የምትፈጠር ነገር አገሪቷ ሰላም ነች፣ የተረጋጋ ነገር ነው ያለው። መንግስትን እረፍት መንሳት ፈልጋለች። ያልተግባቡበት ነጥብ አለ። ደብረጽዮን ግዛታዊ አንድነት ጄኖሳይድ ፈጽሞብናል፣ መመለስ አለበት ቦታችን ሲሉ የነበሩት ሁሉ እንዳልሰሙ አላየንም አልሰማንም ብሎ ጭጭ ማለታቸው ምንድነው የሚያመላክተው ስትል ፕሮጀክቱ የጋራ መሆኑን ነው። እንግዲህ ፋኖና ኢትዮጵያ መንግስት መካከል ጦርነት እየተከናወነ ያለው ጦርነቱ እንዲራዘም ማን ይፈልጋል የሚለው ነገር ላይ አቶ አንዳርጋቸው ያነሱት ሐሳብ አለ። ጦርነቱን በማራዘም ውስጥ ህዝብን በሁለንተናዊ መንገድ አቅሙን ለማንሳት እንኳን ደስ አላችሁ። አቅም አይፈቅድም ማለት ቀረ። ብዙዎቻችሁ ሲጠብቁት የነበረው የትንሳኤ በዓል የዲኤምሲ ሪል ስቴት ልዩ የበዓል ቅናሽ እነሆ ተጀመረ። በብዙ አርቲስቶችና የሀገራችን ተጽዕኖ ፈጣሪዎች ዘንድ እጅግ ተወዳጅ የሆነውና ብዙ የጥበብ ሰዎች መኖሪያቸውን ያደረጉበት የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ የበዓል ቅናሽ እነሆ መጥቶላቸዋል። ምን ይሄ ብቻ! እስከ 20 ዓመት ድረስ እየኖሩበት መክፈል የሚችሉት ልዩ የባንክ አማራጭ፣ ከባለ 1 እስከ ባለ 4 መኝታ በተለያየ ካሬ ሜትር አማራጭ በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ስለዚህም ለ25 ሰዎች ብቻ በወጣው በዚህ የበዓል ቅናሽ ተጠቃሚ የሆኑ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ፎቶይ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከማኑኤል መንግስቱ ጋር በመሆን የምናዘጋጀው የአንድ አፍታ ኢንሳይት ዝግጅታችን ተጀምሯል። ሰሞነኛ ወቅታዊ ጉዳዮች ላይ እናተኩራለን። የአሜሪካ ኤምባሲ በኢትዮጵያ ጉዳይ ላይ የሰጠው የደህንነት ማስጠንቀቂያ ጉዳይ እያነጋገረ ይገኛል። እሱን ጉዳይ እንቃኘዋለን። ከሰሞኑ በሳምንቱ መጀመሪያ ከሁለት በላይ የሚሆኑ የትግራይ ከፍተኛ የጦር ጀነራሎችና መኮንኖች አስመራ ገብተው ከሻዕቢያው መንግስት ጋር መነጋገራቸውን የሚገልጽ መረጃም እየተሰማ ይገኛል። ያን ተከትሎ እንግዲህ በዚህ አካባቢ ያለውን ጉዳይ እንቃኛለን። ከዚህ በተጨማሪም ከሰሞኑ የቀድሞ የግንቦት ሰባት መሪ የነበሩት ፖለቲከኛው አቶ አንዳርጋቸው ጽጌ ፋኖን በተመለከተ የሰጡት ማብራሪያና ግምገማ አለ። ያን ተከትሎ እንግዲህ የአቶ አንዳርጋቸው ግምገማ እያነጋገረ ነው የሚገኘው። ከዚህ ቀደም ፋኖ በቅርብ ወደ አዲስ አበባ እንደሚገባ በግላጭ ሲናገሩ የነበሩት አቶ አንዳርጋቸው በዚህ ግምገማቸው ግን በፋኖ ኃይሎች ተስፋ እንደቆረጡ የሚገልጹ አንዳንድ ቃላቶችን ሰንዘር አድርጓል። እነዚህን ጉዳዮች እንቃኛለን። አብራችሁን ቆዩ። ማን እንኳን ደህና መጣ። እንኳን ደህና ቆየን ዘሩ። እንግዲህ ኢንሳይት አንድ አፍታ ኢንሳይት እንግዲህ ሰሞነኛ ጉዳዮች ላይ የተከሰቱ አበይት ሁነቶችን ተንተርሰን አጫጭር ማብራሪያዎችና ገለጻዎችን የምንሰጥበት ዝግጅት እንደሆነ ይታወቃል። ከሰሞኑ በርከት ያሉ መረጃዎች እየወጡ ነው የሚገኙት። የአሜሪካ ኤምባሲ የሰጠው የደህንነት ማስጠንቀቂያ በአዲስ አበባ ጉዳይ እያነጋገረ ነው። የፌዴራል ፖሊስም በጉዳዩ ላይ የሰጠው አጠር ያለ ምላሽ አለ። አሜሪካ ምን ሰምታ ነው ይህንን መግለጫ ልታወጣ የቻለችው የሚል ነገርም አብሮ እየተነሳ ይገኛል። የትግራይ የጦር መኮንኖችና ጄኔራሎች በተለይም ከዚህ ከደብረ ጽዮን አንጃ ጋር የወገኑት የትግራይ የጦር መኮንኖች አሁንም ወደ አስመራ መመላለሳቸውን አስመራና ባሬንቱ መመላለሳቸውን ያቆሙ አይመስልም። ከሰሞኑ በሳምንቱ መጀመሪያ እነ ጀነራል እንበይታይ የመሳሰሉት ከፍተኛ የጦር መኮንኖች አስመራ ገብተው እንደነበር የሚገልጹ መረጃዎች ወጥቷል። እንግዲህ በሳምንቱ መጀመሪያ በተመሳሳይ አቶ የማነ ገብረ መስቀል የኢትዮጵያ ፖለቲከኞችን እብድ ሲሉ ዘልፈዋል፣ ተሳድበዋል። ይህም እንግዲህ በሁለቱ ሀገራት መካከል ያለው ውጥረት እንዳየለ አመላካች ነው፣ እንመለከተዋለን። ከዚህ በተጨማሪም አቶ አንዳርጋቸው ጽጌ የሰጡት ግምገማ አለ ስለ ፋኖ ኃይሎች። ያን ግምገማም ተንተርሰን ሀሳቦችን እናነሳለን። ከአሜሪካ ኤምባሲ የደህንነት ማስጠንቀቂያ መግለጫ እንነሳ። እንግዲህ በማንኛውም ሰዓት በማንኛውም ቦታ ላይ ሁከት ሊፈጠር ይችላል እና ሰዎች በተሰበሰቡባቸው የታክሲ ሰልፎች ሊሆኑ ይችላሉ፣ በእነዚህ ስፍራዎች ላይ አትገኙ የሚል መግለጫን ለዜጎቹ አስተላልፏል። አሜሪካ ምን ሰምታ ነው እንዲህ አይነት መግለጫ ያወጣችው የሚል ነገር የተነሳ ነው። ከዚህ ቀደም የአሜሪካ መንግስት በአዲስ አበባ ኤምባሲ በኩል በሚያወጣቸው እንዲህ አይነት መሰል የደህንነት ማስጠንቀቂያዎች ላይ ግልጽ የሆኑ ማስጠንቀቂያዎችን ነበር የሚያወጣው።
በአማራ ክልል እንደዚህ አካባቢዎች፣ በኦሮሚያ ክልል እነዚህ አካባቢዎች፣ በቤኒሻንጉል ጉሙዝ፣ በትግራይ እነዚህ አካባቢዎች ላይ አትጓዙ የደህንነት ስጋት አለ የሚል ነገር ያነሳል። የአሁኑ መግለጫው ላይ ግን እንደዛ አይነት ዝርዝር ነገር የለውም። ሾላ በድፍን የሆነ ነገር ይመስላል። እዚህ ቦታ ላይ አይልም። ኤኒታይም ኤኒዌር ሁከት ሊከሰት ይችላል የሚል ነገር አስቀምጧል። የፌዴራል ፖሊስ የአሜሪካ ኤምባሲ የፌስቡክ ገጽ ላይ ደርሶኛል የሚል መልእክት በኮሜንት ሳጥን ውስጥ ማስቀመጡም ሲያነጋገር ነበር። ያን ተከትሎ ፌዴራል ፖሊስ በሰጠው ምላሽ እንግዲህ ያንን መልእክት እዛ ኮሜንት ቦክስ ውስጥ ያስቀመጠውን አካል እንግዲህ እያጣራ ነው ካለ በኋላ ከተማዋ ግን ኮትሮ በተለየ ሁኔታ እንደውም ሰላም ነች የሚል ነገር አንስቷል። የኤምባሲውን መልእክት እንዴት አየው? ገብቷል? ከዛ እንነሳ። አማን ብዙዎች ድንግርግር ብለዋልና የጠራም ነገር የለውም እያሉ ነውና አንተ ከኤምባሲው መግለጫ ምን ተረዳ? እንግዲህ አመሰግናለሁ ዘሩ። አሜሪካ እንግዲህ ተመሳሳይ መግለጫዎችን ታወጣለች። ከዚህ በፊት ኬንያም ሶማሊያ ውስጥም እዚህም ደግሞ አንተ ቅድም እንዳልክ የሆነ ችግሮች ፈጠሩ እዚህ አካባቢ ላይ ዜጎች መንቃት እንዳትንቀሳቀሱ ጥንቃቄ ያድርጉ ምናምን የሚል ታወጣለች። ይሄ ምንም አዲስ ነገር አይደለም። ይሄኛውን ግን መግለጫ አዲስ የሚያደርገውና የተለየ ነገር የሚያደርገው ምንድነው የተፈጠረው ነገር የሚለውን ነገር ግልጽ ያለ ነገር የተቀመጠ ነገር የለም። ምን ላይ ተንተርሶ ስጋቱ ምንድነው ያለው ተጨባጭ ነገር ምን ሊፈጠር ይችላል? ከተማ ውስጥ አመጽ ሊነሳ ይችላል ነው? አሸባሪ ኃይሎች ቦምብ ሊያፈነዱ ይችላሉ ነው? ወይስ በትጥቅ ትግል የሚታገሉ ኃይሎች ከተማ ውስጥ ገብቶ የከተማ ጦርነት ይጀምራሉ ነው? ግልጽ ያለ ነገር የተገለጸ ነገር የለውም። ለምን መሰለህ? ከዚህ በፊት አሁን ለምሳሌ ሶማሊያ ውስጥ አልሸባብ ችግር ሊፈጥር ስትል ስጋት አለ፣ እንደዚህ አልሸባብ ቦምብ ያፈነዳል፣ መረጃ አለኝ፣ ጥንቃቄ አድርጉ ትላለች። ኬንያ ውስጥ እንደዛ ትላለች። ይሄኛው ግን በምን ሁኔታ ነው የተቃኘው የሚለውን ጉዳይ ነው። ምንድነው ተጨባጭ ነገሩ? አመጽ ነው? ሰልፍ አልተጠራ? ምንም አይነት የተለየ የፖለቲካ እንቅስቃሴ እዚህ ከተማ ውስጥ የለም። ምናልባት በስውር የተደረገ ነገር አሜሪካና አሜሪካ ብቻ ያደረገችው ነገር ነው የሚሆነው ማለት ነው። ለምን ይሄንን ጥያቄ ይዘ ማንኛውንም ሰው ሚዲያ ላይ ያለው ይሁን ለፖለቲካም ቅርበት አለኝና ገነዘባለሁ እከታተላለሁ ብሎን ሰው ብትጠይቆ ምንም የሆነ ነገር እኮ ለፍሰደን እኮ የሚፈጣ ነገር የለም እኮ። የሆነ ነገር መጀመር አለበት፣ መብላላት አለበት፣ እናረጋለን እንሆናለን የሚል ነገር እንኳን መሰማት መቻል አለበት አይደል? አመጽም ቢሆን ዝም ብሎ ወለድን በአንዴ እንትን የሚል ነገር የለም። የሆነች ምልክቶች ይታያሉ። እንደዚህ አይነት ነገሮች እንግዲህ እዚህ ከተማ ውስጥ በሌሉበት ሁኔታ ዜጎቿ ማሳሰቧ ምናልባት እኔያውን ከዚህ ነገር ጀርባ እውነተኛ ተግባር እውነተኛ ነገሩ ብቻ ሳይሆን የሚታየኝ ነገር ምንድነው ከመንግስት ጋር የገቡት ቁርሾ ያለ ነገር ይመስለኛል። የሽብር ጉዳይ ቢሆን ኢትዮጵያ መንግስትና አሜሪካ መንግስት አብሮ በሽብር ጉዳይ ላይ ይሰራሉ። ለዜጎቻቸው ደግሞ የሚገርም ነገር አሜሪካኖች ሊስት አላቸው። እያንዳንዱ ስልክ ደውሎ እኮ እናገራሉ እኮ ኤምባሲዎች እኮ እዚህ ላይ አዲስ አበባ ውስጥ ያሉ ኢትዮጵያ ውስጥ ላሉ ዜጎቻቸው ለእያንዳንዱ ነገር የሆነ ነገር ሲፈጠር ኢሜይልም ይልካሉ፣ ስልክም ይደውላሉ፣ ሜሴጅም ያደርጋሉ። ጉዳዩ የዜጎቻቸው ጉዳይ ከሆነ በዛ በኩል አድሬስ ማድረግ የሚችሉበት ሁኔታም ይኖራል። የሽብር ጉዳይ ከሆነ አብሮ አልሸባብን እየተዋጉ ነው ያሉትና ምስጢር የሚሆነውና ዜጎች ተብሎ እንትን የሚባል ነገር የለውም። ለኢትዮጵያ መንግስትም በይፋ መግለጽም ይችላል። አሁን እንግዲህ ከዚህ ሁለቱ ውጪ ካልሆነ ምናልባት አሜሪካና አሜሪካ ብቻ የምታውቀው አመጽ የሚፈነዳ አመጽ አለ ማለት ነው። አሜሪካና አሜሪካኖች ብቻ የሚያውቁት የሚፈነዳ አመጽ። ይሄንን በዚህ ደረጃ ማምጣትስ ምንድነው ከኢትዮጵያ መንግስት ጋር የሚለውን ነገር ማየቱ ጠቃሚ ይመስለኛል። ይሆን ተብሎ የሆነ ያልተግባቡበት ነገር አለ የሆነ ያለ አይደል እንትን ለማሳጣትና ልክ ከዚህ በፊት የሆነ ጊዜ ላይ አማጽያንና መንግስትን እኩል እንትን ተደርጎ አይ እኛ እኮ ምንም ብንሆን መንግስት ነን ከአማጺ እኩል መጠራት የለብንም የሚል ውጭ ጉዳይ ሚኒስቴር መግለጫ ያወጣ ነገር። አሁን እንደዚህ አይነት ነገሮች በሌላ ነገር ላይ ጥሩ ስሜት ጥሩ ግንኙነት ሳይኖር ሲቀር እንደ መናቆሪያ የሚወጣ መግለጫዎችም ናቸው። ይሄኛው በዛ አይን ነው ያየሁት። ምንም ተጨባጭ ነገር ብዝቀጠቀስ ይሄ ነው ተብሎ ይችላልች አሜሪካ።
ተፈጸመም አልተፈጸመም ቅድመ ጥንቃቄ አድርጉ ብላ ለዜጎቿ ማሳሰብ ትችላለች። አሁን ግን ምንም ተጨባጭ ነገር ምንም የተጠቀሰ ነገር በሌለበት ቦታ ይሄን ነገር ከመጣ ሆም ብሎ መንግስት ጋር ያላቸውን ችግር ለማስጨነቅ አይን ነገር ይመስለኛል። ለዚህ ደግሞ ገላጭ የሚሆነው ነገር ምንድነው? ፌዴራል ፖሊስ መጣና አይ ዜጎች ምንም እንትን አትበሉ፣ የምትፈጠር ነገር አገሪቷ ሰላም ነች፣ የተረጋጋ ነገር ነው ያለው የሚለውን ነገር ሲያመጣውን እዚህ ጋር የምታነበው ነገር ምንድነው? አሜሪካ መንግስት ላይ ወረወረችው ጠጠር ማለት ነው የግድ መቀልበስ ያለበት ሆኖበታል ማለት ነው። ከመንግስት ጋር ማለት ነው እንደ አታኪንግ ነው የቆጠረ ያለው ማለት ነው። መንግስት ሆን ብላ ዜጎቿን አገሪቷ ችግር እንዳለና ችግር እንዲፈጠር እያነሳሳችብኝ ነው አይን ነገር ነው ስሜቱ ማለት ነው። እና አሜሪካ ያስተላለፈችው መልእክት እኔ እንደገባኝ ከሆነ ምንም ተጨባጭ ነገር በሌለበት ነገር ግን መንግስትን እረፍት መንሳት ፈልጋለች። ያልተግባቡበት ነጥብ አለ። እሱን እንትን ለማለት አስቦ የወጣ ነገር አድርጌ ነው የሚወስደው። ለምን እስካልተገለጸ የሚገለጽ ነገር ቢኖር ኖሮ ወይ ግልጽ ብሎ አመጽ ልካይ ነው ቢባል ኦኬ እነሱ ብቻ የሰሙት አመጽ ልካይ ነው ብለን ልናስብ እንችላለን። ታጣቂዎች ከተማ ሊገቡ ነው ቢሆን ታጣቂዎች እነሱ ብቻ በሚያውቁ መንገድ ሊገቡ የሰሙት መረጃ ሊኖራቸው ይችላል። ከነማቼም ሁሉም ቦታ ለነሱ የሚሰሩ ብዙ ሰዎች ስላሉ ማለት ነው ብለን ልናስብ እንችላለን። አሁን ግን ታክሲም ጋር ማትሰበሰቡ ምናምንም የሚለው ነገር ስታይ የሽብር ጥቃት ሊፈጸም ነው እንዴ ብለህ ልትገምት ደግሞ ትችላለህ። እሱን ደግሞ ከሆነ በይፋ የሽብር ጥቃት አዲስ አበባ ላይ ሊፈጸም ነው ተብሎ እሱ ለዜጎች ብቻ ሳይሆን እኛም እኮ ሰው ልጆች ነን እኮ ጥንቃቄ አድርጉ ተብሎ እንደ ሀገር ልነገር ይገባል። ለዛም የሽብር እንትን ላይ አብረን ከምንሰራ ሀገር እንደዚህ አይነት ነገር አይጠበቅም። ይሄን ነገር ሲጠቀልለው ዞሮ ምንድነው አሜሪካ በቃ የሆነ ነገር በራሷ ነገር ብቻ ፈጥራ የራሷ ዓለም ውስጥ ፈጥራ መንግስትን ማሸበር የፈለገችበት ነገር አለ የሚል ነገር ነው የሚታየኝ ነው። አሁን እንግዲህ ከአንድ ወር በፊት ወይም ከ3 ሳምንት በፊት ጠቅላይ ሚኒስትር አብይ እንግዲህ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተነጋግረው ነበር። በዚህ ሳምንት ደግሞ ባሳለፍነው ሳምንት ማርኮ ሩቢዮ ወደ አዲስ አበባ ይመጣሉ ሲባል እየተጠበቀ በነበረበት ወቅት ጉዟቸውን ሰርዟል። በትላንትናው ዕለት ደግሞ የአሜሪካ ኤምባሲ ግልጽ ያልሆነ የተድበሰበሰ የደህንነት ማስጠንቀቂያ አውጥቷል። ከዚህ ቀደም የሚወጡትን የአሜሪካ ኤምባሲ መልእክቶችን ብንቃኛቸው በኢትዮጵያም እንደዚሁም በምስራቅ አፍሪካ ባሉ ሀገራት ላይ አሁን ታስታውስ ከሆነ አልሸባብ በሶማሊያ ጥቃቱን አሁን ባጠናከረበት ወቅት የመጀመሪያ ሳምንታት ላይ የአሜሪካ መንግስት ወዲያው ነበር የደህንነት ማስጠንቀቂያ ያወጣው። በተለይም በሞቃዲሾ ትልቅ ስጋት እንዳለ ተናግሮ ነበር። ያ ነገር ተጨባጭ ነበር። አልሸባብ ወደ ሞቃዲሾ ወደ መሀል ከተማ እየገፋ ስለነበር ማለት ነው። እንደዚሁም በአማራ፣ በኦሮሚያ፣ በትግራይ፣ በቤኒሻንጉል ጉሙዞች በተለይም ግጭቶች እንደ አዲስ ሲያገረሹ፣ ጦርነቶች ሲቀጣጠሉ፣ እገታዎች ሲባባሱ በእነዚህ ቦታዎች በተለይም በሚል ስፔሲፊክ በሆነ መንገድ በማውጣት የስጋታቸውን በማስቀመጥ ዜጎቻቸው ወደዛ እንዳይጓዙ ያስጠናቅቃሉ። ከተጓዙ እንኳን ዜጎቻቸው ወደዛ የሚጓዙ ከሆነ ጥንቃቄ እንዲያደርጉ የሚል መልእክት ያስተላልፋሉ። የአሁኑ ግን አሜሪካ ተጨባጭ ስጋት ካላት የአሜሪካ መንግስት ወይም የአሜሪካ ኤምባሲ ተጨባጭ ስጋት በኢትዮጵያ ከተሞች ላይ ተጨባጭ የሆነ ስጋት ካለበት እንዲህ አይነት የተደበሰበሰ መግለጫ ስለማውጣት ለምን ፈለገ? ምክንያቱም አዲስ አበባ አሁን የተለየ አዲስ ነገር የለም። ምናልባት የሙዚቃ ኮንሰርቶች መብዛት ካልሆነ ከሰሞኑ ሌላ የተለየ ነገር የለም። በከተማው የፖለቲካ እንቅስቃሴዎችም የሉም። ያ በሌለበት በአሜሪካ ጆሮ የደረሰ ምን አዲስ ነገር ቢኖር ነው እንግዲህ ኤምባሲው እንዲህ አይነት መግለጫ ወጣ የሚለው እንግዲህ መነጋገሪያ የሆነ አጀንዳ ነው። የፌዴራል ፖሊስን በጉዳዩ ላይ አንተ ያልከውን አይነት ምላሽን ሰጥቷል። እንግዲህ በቀጣይ ምናልባት የሚከሰቱ ነገሮች ካሉ እንግዲህ ይህንን የአሜሪካ ኤምባሲ የደህንነት ማስጠንቀቂያ ተንተርሰን እንወያይበታለን። በዚሁ ወደ ትግራይና ወደ ሻዕቢያ ጉዳይ እናምራ። በኢትዮ ኤርትራ መካከል ያለው ውጥረት አሁንም እንዳየለ ነው። አልጀዝራ አሁንም በድጋሚ በዚህ ሳምንት የኤርትራ መንግስትን በከባዱ የሚተችና የሚቃወም ጠጠር ያለ ጽሁፍን አሰራጭቷል። ከዚህ ቀደም ዶክተር ሙላቱ ተሾመ በአልጀዝራ ላይ በጻፏት አንድ አርቲክል የተነሳ እንግዲህ የኢትዮ ኤርትራ ውጥረት እንግዲህ ማየሉ የሚዘነጋ አይደለም። ከሰሞኑም እንግዲህ በአልጀዝራ በኩል መልእክት የወጣ የተሰራጨ ኤርትራ መንግስት የተመለከተ መልእክት ነበር። ይህ በሆነበት ሁኔታ ደግሞ በሳምንቱ መጀመሪያ ሰኞ ጀነራል እምበይታይ የተባሉ የህወሓት ከፍተኛ ጀነራሎች በአስመራ ከሻዕቢያው መንግስት ጋር ሲመክሩ እንደነበር የሚገልጹ ሪፖርቶች ወጥተዋል። ጀነራል ታደሰ ወረደ አዲስ አበባ ላይ
ያችን ሰነድ ሲፈርሙ ከተፈራረሟት አንድ መልእክት መካከል አንደኛው እንግዲህ እንደምታስታውሰው አንተም አማን ከውጭ ኃይሎች ጋር የሚደረግ ግንኙነት መክታት የሚል ነው። ይሁንና ግን በጀነራል ታደሰ ወረደ የስልጣን የመጀመሪያዎቹ ሳምንታት እንግዲህ የኤርትራና የህወሓት ሰዎች ግንኙነት አሁንም ተጠናክሮ መቀጠሉን የሚገልጹ መረጃዎች ነው የወጡት። እንደውም ሰሞኑን ፓርቲዎች መግለጫ አውጥተው ነበር። የክልሉ ተቋሚዎች እነ አረና እነ ባይቶና እነ ሳልሳይ ወያኔ ባወጧቸው መግለጫዎች ላይ ምንድን ያሉት በህወሓትና በኤርትራ መካከል በተለይ በደብረጽዮን አንጃ በኩል ያለው ግንኙነት እጅግ እንዳላቸው እንዳሰጋቸው አሳሳቢ ደረጃ ላይ እንደሚገኝ መግለጫ አውጥተው ነበር። አሁን አዳሎ ቤተ መንግስት ተገኝተዋል የህወሓት ጀነራሎች። እንዴት አዩ አማን? መልካም እንግዲህ የህወሓት ጀነራሎች ቀድሞ ነው አቶ ጌታቸው በነበሩበት ሰዓት ነው እንግዲህ እንቅስቃሴ የተጀመረው። እንቅስቃሴው መጀመር ብቻ ሳይሆን እንቅስቃሴው ተስማምቶ ጨርሷል። አሁን ጉዳዩ የሆነው ነገር ምንድነው? እንዴት አድርገን ህዝቡን እናለማምደው የሚለው ነገር ላይ ነው አሁን ሰሞነኛው ፕሮግራማቸው ያለው ማለት ነው። ሰምተህ ከሆነ በቅርብ ቀን ሄለን መለሰ የምትባለው እንደ ትግራይ የኤርትራ ብሔርተኛ አቀንቃኝ ድምፃዊ መታ ባድሜ ላይ በዛ ደረጃ አይዟችሁ በርቱ ያለች የሻዕቢያን ሰራዊት ስታነቃቃ አየን። ይሄ አንድ ተወስዳለ። ይሄ ሲደረግ እነ ደብረጽዮን ግዛታዊ አንድነት ጄኖሳይድ ፈጽሞብናል መመለስ አለበት ቦታችን ስሉ የነበሩት ሁሉ እንዳልሰሙ አላየንም አልሰማንም ብሎ ጭጭ ማለታቸው ምንድነው የሚያመላክተው ስትል ፕሮጀክቱ የጋራ መሆኑን ነው። አንድ ይንሰደው። ሁለተኛ ሰሞኑን ደግሞ አንድ የሻዕቢያ ፈቀላጤ ኢትዮጵያን ሲያበሻቅጣት የኖረው እንደ ልቡ ሲሆን የነበረው አደግራት ሲመጣ እንደ ትልቅ ወዳጅና እንደ ትልቅ ባለውለታ ቄጠማ ተጎዝጉዞለት እንዴት አድርጎ እንደተቀበሉት አይተናል። አሁን ይሄ ነገር ቅድም አንተ እንዳልኮ ጀነራል ታደሰ ወደ ስልጣን ሲመጡ ዋና ስራ ተብሎ ከተሰጣቸው ውስጥ ይሄን ሂደት አስቆማለ ነው። ታደሰ ደግሞ አሁን በደብዳቤ አላስቆምም ብልም በተግባር ይሄን አላደርግም የሚለውን አቋም እንደያዘ ነው የሚያመላክተው። አሁን የምጠራው ጀነራል ኤድዋል አስመራ ነው ያለው። ይሄ ተደጋጋሚ ነው፣ አዲስ ነገር አይደለም። ባረንቱ ላይ ነው ተገናኝቶ ቁጭ ብሎ ፕሮጀክቱን ሲነድፉ የሚሉት ይሄን ሜሎት ያረቀ እየጠጡ ማለት ነው። አሁን ይሄንን ማስቆም እንዲያስቆሙ ነበር ተሰጣቸው፣ አላስቆም ዝምታቸው ምንድነው የሚያመላክተው ከሆነ ተባባሪ መሆናቸው ለማስቆም ፍላጎት እንደሌላቸው። ፍላጎት አለመኖሩስ ምንድነው የሚያመላክተው ስል ታደሰውን ለፌደራል መንግስቱ ተጠሪ ነው ወይስ ለአስመራው መንግስቱ ተጠሪ የሚለው ነገር ነው አሁን ግልጽ እያለ የመጣለው። ለዚህም ነው አንዳንድ ሰዎች ይሄ ጉዳይ ሄዶ ችግር ከመፍጠሩ በፊት ከዚህ በፊት ለመርኖ ነገር አለ ሰሜን ኢስክደት አለ እንደዛ ጋር ከመድረሱ በፊት በጊዜ እልባን መሰጠት መቻል አለበት። ከጦርነት ናፋቂነት አይደለም፣ ከጦርነት የሚያተርፍ ሰው የለም አይደለም። ሌላው ህዝብ ይሄንን ጦርነት መልሰን 4 ኪሎ እንቆጣጠርበታለን ወደ መንበር ስልጣን እንመለሳለን ብሎ የሚቃዡት ሻዕቢያዎችና ቲፒኤልኤፎች እንኳን በኋላ በዚህ ጦርነት ብዙ ዋጋ ነው የሚከፍሉት። ህዝብ እንወክላለን የሚሉትንም ህዝብ ብዙ ዋጋ ያስከፍላሉ። ለነሱም ጦርነት አይበጅም ነው የምንለው። ነገር ግን ዝምታው በኋላ ለሚፈጠረው አደጋ ስለሚፈጠር በጊዜ መንግስት ልባም መስጠት አለበት የሚል ነገር በሰፊው ድምጽ እየተሰማ ነው ያለው ነገር። ኦኬ አሁን እየተደረገ ያለው ነገር ምንድነው? ቅድም እንዳልኩ ማለማመን ነው ህዝቡን። እሱን ነው አሁን አለምድ ያሉት አሁን ሚዲያዎች ናቸው፣ የቲፒኤልኤፍ ደጋፊ ሚዲያዎች። ይሄንንማ ከዚህ ከጎሮሯችን አይወርድም ነው ያሉት። ምኑ ከሻዕቢያ ጋር እንሰራለን ብሎ እነ ደብረጽዮን የጀመሩት ነገር። ለዛም ነው ሰሞኑን ሰምታል አንድ የነሱ ያወለዱትና ያሳደጉት ሚዲያ ኢትዮፎርም የሚባለው ጋራ ውግዘት ውስጥ ገብቶ በዛኛው መግለጫ ይሰጣል፣ በዚህኛውም ቲፒኤልኤፍም ያወግዟል። ሚዲያውም ቲፒኤልኤፍን ያወግዛል። ነጥባቸውን ግን አገለባብጤ ስታዩ ከሻዕቢያ ጋር ያቀዳችሁትን ነገር እኛ አንቀበለውም ልንውጦ አልቻልንም የሚል ነገር ነው የምታየው ነገር። በማን ነው ሪዮት የሚባል ሚዲያ ቴድሮስ የሚሰራበት እዛም ነገሩ ጭብጡ ስታይ ይሄንን ነው የምታየው ነገር። ግን እነሱ እናንተ ተቀሩብናላችሁ እንጂ ሻዕቢያ ይዞን 4 ኪሎ ወስደን ትኬት ቆርጧል፣ አብረን አንቀርም፣ ወደ መንበር ስልጣኑ መመለሻ መንገዳችን እቺ ብቻ ነች የሚለውን ነገር ጨርሰዋል ማለት ነው። ግን ይሄ ምን ያመጣል የሚለው ሌላ ቀን
ልንድበት እንችላለን ማለት። አሁን እንግዲህ በከሰሞኑ የትግራይ የፖለቲከኞች በተለይ የህወሓት የደብረጽዮን ቡድን ፖለቲከኞች እየሰጧቸው ያሉ አስተያየቶች አሉ። ሜጀር ጀነራል ክንፈ ዳኘ የሰጡት አስተያየት ይጠቀሳል። እንደዚሁም አቶ የማነም የሰጡት አስተያየት አለ። ከበድ ያለ ዘለፋ ነው። በጥቅል ነው የኢትዮጵያ ፖለቲከኞችን እየተሳደቡ የሚገኙት። እንግዲህ አንዳንድ እንቅስቃሴዎች አሉ። እንግዲህ በቀጣይ በስፋት የምንመለከተው ይሆናል። ወደ ዋናው አጀንዳችን እናምራ። አቶ አንዳርጋቸው ጽጌ በፋኖ ደጋፊነታቸው ይታወቃሉ። በተለይም ከዚህ የፋኖ ከልዩ ኃይል ትጥቅ መፍታት በኋላ ከፕሪቶሪያው ስምምነት በኋላ መንግስትን አምርረው መቃወም ከጀመሩ ፖለቲከኞች መካከል ይጠቀሳሉ። አሁን ከአገር ውጭ ነው ያሉት። መጀመሪያ አካባቢ ላይ ፋኖ በቅርቡ አዲስ አበባ ይገባል። በተለይ ፋኖ ትግል በተጀመረበት ሰሞን ፋኖ በቅርቡ አዲስ አበባ ይገባል፣ ጥቂት ነው የቀረው የሚል ንግግር ሲናገሩ እናስታውሳቸዋለን አቶ አንዳርጋቸው ጽጌ። አሁን እንግዲህ የሰላ ትችታቸውን በትራቸውን ወደ ፋኖ አመራሮችና ወደ ፋኖ ኃይሎች አዙረዋል። ከሰሞኑ በሰጡት ቃለ መጠይቅ ላይ ፋኖን በአራት ጉዳዮች አምርረው ተችተውታል። በወንጀል የተጨማለቁ የፋኖ አመራሮች ጦርነቱ እንዲቆም አይፈልጉም። የተማረና ያልተማረ በሚል የፋኖ አመራሮች ለሁለት እየተከፋፈሉ ይገኛሉ። እንደዚሁም ደግሞ ሀብት በማካበት በዚህ ግጭቱን ጦርነቱን በመጠቀም የግልና የራሳቸውን ሀብት እያካበቱ የሚገኙና በዚህም የተጠመዱ የፋኖ አመራሮች አሉ የሚል ነገር ተናግሯል። እና በፋኖ አንድነት ላይም ተስፋ እንደቆረጡ የሚገልጹ ምልክቶችን ተናግሯል አቶ አንዳርጋቸው ጽጌ። እንዴት አየው የአቶ አንዳርጋቸው ጽጌን ግምገማ? መልካም። ወደ ፋኖ አንድነትን በተመለከተ ለምን አልተሳካም ብሎ የዘረዘሩት ነጥብ ይመለሳሉ። ነገር ግን ከዛ በፊት ለውይይት የሚሆን የሚጋብዝና ትንሽ ኮንትሮቨርሻል የሆነ ሀሳብ ያነሱት ጦርነቱ እንዲራዘም ማን ይፈልጋል የሚለው ፖይንት ላይ ነው። እንግዲህ ፋኖና ኢትዮጵያ መንግስት መካከል ጦርነት እየተከናወነ ነው ያለው። ጦርነቱ እንዲራዘም ማን ይፈልጋል የሚለው ነገር ላይ አቶ አንዳርጋቸው ያነሱት ሀሳብ አለ። በአቶ አንዳርጋቸው እይታ ምንድነው? መንግስት ጦርነቱን በማራዘም ህዝብን ተስፋ በማስቆረጥ ፋኖን ህዝብ አንቅሮ እንዲተፋው እቅድ ነድፎ በዚህ ሂደት ውስጥ ገብተዋል የሚል ነገር ነው አነሱት። በአንጻሩ ደግሞ በዓለም ላይ የተካሄዱት ትጥቅ ትግሎች ስታይ በተራዘመው ሂደት ውስጥ ትጥቅ ትግሉን የጀመሩ ኃይሎች በአንዴ ማሸነፍ ስለማይችሉ በተራዘመ ሂደት ውስጥ የሰው ኃይላቸውን እያደራጁ የጦርነት ልምዳቸውን እያደራጁ የፖለቲካ ቅርጻቸውን እያስተካከሉ እንዲሄድ አማጽያኖች ሲፈልጉ ነው የሚታወቁ። በሀገራችንም ብናይ እነ ሻዕቢያ ስንት ዓመት እንደታገሉ፣ ወያኔ ስንት ዓመት እንደታከለች የምናውቀው ጉዳይ ነው። ግን አሁን በፋኖ ግን እሳቸውን ብሉ ምንድነው ፋኖ በድንገት በአንዴ ተቀባይነት ስላገኘ ጦርነቱ እንዲያጥር ይፈልጋል። መንግስት ግን በአንጻራዊ ጦርነቱ እንዲራዘም ይፈልጋል የሚል ነገር ነው ያነሱት። እስቲ እዚህ ላይ ማን ነው እውነት ጦርነቱን እንዲራዘም ፈልገው ማን ነው ጦርነቱን እንዲያጥር ፈልገው የሚለውን ነገር ከማንሳቴ በፊት እሳቸውም ዛሬ የሚጠቅሱት ነገር አለ። የጦርነቱ ማን ነው እንዲራዘም ይፈልገው የማይፈልገው የሚለው አሁን እሳቸው ያነሱት እኮ መንግስት እንዲራዘም ይፈልጋል የሚል ነገር ነው። የፋኖ አመራሮችም ይፈልጋሉ ይላል። በግል ግን መሆን ያለ ግል ፋኖች ውስጥ ያሉ ደግሞ ተወሰነ ቅድም በዘርዘርካቸው ምክንያቶች የሚፈልጉ አሉ የሚለውን ነገር ያነሳሉ። እንዳው ይሄ ነገር ከሳይንስ አንፃርና ከተለመደ ዓለም ላይ ካለው አንፃር እውነት ማን ነው ጦርነቱ እንዲራዘም ይፈልገውና እውነት እሳቸው ያስቀመጡት መንግስት ጦርነቱ እንዲራዘም ይፈልጋል ወይ? ጦርነት ብራዘም ምንድነው ጥቅሙ ምንድነው ጉዳቱ የሚለውን የተወሰነ ነጥብ ለማንሳት ፈልጋለሁ። የመጀመሪያ ጦርነቱ እንዲራዘም ከሆነ እንግዲህ አንድ መንግስት ሀገርን የሚያስተዳድረው ሀገሪቷ አንስቴብል ነው የምትሆነው። ስለዚህ ማህበራዊ ቀውስ ይፈጠራል። ማህበራዊ ቀውስ ብቻ ሳይሆን ኢኮኖሚያዊ ቀውስ ይፈጠራል። ኢኮኖሚያዊ ቀውሱ በአመጽ የታጀበ ነገር መንግስት ላይ ያመጣል ማለት ጦርነት በተራዘመ ቁጥር። ሁለተኛ ደረጃ ልማቶች ይታጠፋሉ። ለምን ሁለት ነገር ማከናወን አይችልም። ጦርነት የካውነ ዶላር ነው እዛ ጋር የምትተኩሰው ነገር እዚህ ጋር ልማት አከናውናሉ የሚለው ነገር የማይቻል ሆናል። እሱ ብቻ ሳይሆን ልማቱ በማጥፍ ብቻ የምታቆም አይደለም። ጦርነቱ በቀጠለ ቁጥር ነገ ደሞዝን መክፈል የማይችልበት ደረጃ ላይ ትደርሳለህ።
ቢሮክራሲው ደሞዝን መክፈል የማይችልበትና የሆነ ነገሮች እዛ ጋር የተጓደሉ በወጡ ቁጥር ቢሮክራሲው ታማኝ የማይሆንበትና አመኔታ የሚያጣበትና መታዘዝ የሚያቆምበት ይተፈጠራል። ህዝቡ ራሱ መንግስትን አዳኜ ነው ጠባቂ ነው ብሎ ስለልቦና ከውስጡ ያወጣና እንደ ሸክም ያያየው መጣል። መንግስት በመኖሩ ነው ሰው ሰላም ወጥቶ የሚገባ። መንግስት አለ ብሎ ነው የሚነግዶ። መንግስት አለ ብሎ ነው ስራ የሚሰራ። ግን ጦርነቶች በተራዘሙ ቁጥር ይሄን አመኔታ ያጣ ነው የሚሄዱ። ሌላኛው ጉዳይ መንግስት በየጊዜው የሚያመርታቸው ሰራዊቶች በአንድም በሁለትም እየፈሰሱ ይሄዳሉ። የፈሰሰው ደግሞ ወዴት ይሄዳል? ወደ አማጺዎች የመግባት እድሎች ይፈጠራሉ። ከዛ ጦርነቶች በተራዘሙ ቁጥር በራሲ መሳሪያ ብቻ አይደለም የምትዋጋው፣ በራሲ ሰው ኃይል ባመረትከው ሰው ኃይል ጭምር ባደራጀውና ባተለጠንከው ሰው ኃይል ጭምር መልሰህ ትወጋለህ ማለት ነው። ሌላኛው አማጺያን የበለጠ ራሳቸውን ያደራጁ የሚሄዱበት ሁኔታ ይመጣል ማለት ነው። ስለዚህ መንግስት እውነት እነዚህ ነገሮችን ፈቅዶ ጦርነት እንዲራዘም ያደርጋል ወይ? በዚህ በኩል ያዝልኝ። ጦርነቱ በመራዘሙስ ምንድነው መንግስት ሊያገኝ የሚችለው ጥቅምስ? ይሄ ጉዳቱ ነው። ከተራዘመ ነው የሚመጣው። ይሄ ደግሞ አልቲሜትሊ ስታየው መንግስትን ሊበላ የሚችለው ነገር ነው የሚፈጥረው ነገር ማለት ነው። ጥቅሙስ ምንድነው የሚያመጣው በሚለው ነገር ካየ ከምንም በላይ ልክ ስሪላንካ ውስጥ እንደነበረ ታሚል ታይገር እንደሚባል አማጺ ኃይልን በቆይታ ውስጥ ማለት ነው ሊደመስሰው ይችላል ሙሉ ለሙሉ። በእኛ ሀገር ነባራዊ ታካየ ታሚል ታይገርና አሁን ያሉት አመጾች የሚነሱት ከሰፋፊ ማህበረሰብ ውስጥ ነው። ታሚል ታይገር እንትኖች ናቸው ምንድነው በጣም የተጨቆኑ ነገር ግን ከአናሳና የተገለሉ ማህበረሰብ ውስጥ ከወጡ ሰዎች ኃይሎች ናቸው። ከፖለቲካው ኢኮኖሚ ተገለላል የሚሉ ኃይሎች ማለት ነው። እውነት ድምሰሳ ሊፈጠር ይችላል ወይ? በዛ አንፃር ታሚል ታይገር ጉዳይ ኢትዮጵያ ላይ ተግባራዊ ሊሆን ይችላል ወይ የሚለውን ጥያቄ ታነሳለህ። ህዝብን ተባባሪ ከመሆን ለአማጺያኖች ተባባሪ ከመሆን ወጥቶ እንዳውም አማጺያንን እንዲያሳድድ ሊያደርግ ይችላል። ትግሉ በተራዘመ ለምን ህዝብ ነህ፣ ሰላም ትፈልጋለህ። አንተ ምንም የማይቋጭ ነገር ከሆነና አርሰ መብላት ካልቻልክ፣ ልጅ ትምህርት ቤት መሄድ ካልቻለ፣ ንግድ መብላት ካልቻልክ፣ ከቦታ ወደ ቦታ መንቀሳቀስ ካልቻልክ ያለ አማራጭ ይሄንን መልሶ ሊያመጣል የሚችለው እነዚህ ኃይሎች ሲደመሰሱ ብቻ ስለሆነ ተባባሪ ትሆንና እንዲደመሰስ ግባት ትሆናለህ ጦርነቱ ከተራዘመ። ሌላኛው ነገር ምንድነው የሚመጣው? ጦርነትን በማራዘም ውስጥ ህዝብን በሁለንተናዊ መንገድ አቅሙን ለማንሳት ተንበርካኪ እንዲሆን ሊያግዝ ይችላል ጦርነቶች ሲራዘሙ ማለት ነው። ሌላኛው ቁመናው ማኮሰስ ግን እንደዚህ አይነት ነገር ራሱ ከመዋቅር ችግር አይፈጥርባል ተብሎ ታሰባል። አቅሙን ስታመክነው ያን ህዝብ ወክዬ ስልጣን ላይ ያለው ብሎ መዋቅር ውስጥ ያለው ራሱ እስከ ሄድ ድረስ ነው ይሄን ሊቀበልልኝ የሚችለው የሚለው ነገር ነው። አሁን እንግዲህ ጥቅሙና ጉዳቱን ስታይ ጥቅሙ ይሄን ሊያመጣል ይችላል ጦርነቱ በመርዘሙ ጦርነት በማጠሩ። ጦርነቱ ግን በመርዘሙ ደግሞ የሚፈጥረው ቅድም ያልኩን ስልጣንን ሁሉ ሊያሳጣት ይችላል። በምን ሐሳብ ላይ ቆሞ ነው አቶ አንዳርጋቸው መንግስት ጦርነቱን ሊረዝምለት ይፈልጋል ያሉት? ይሄን መዓት የሚያመጣበት ከሆነ ከዚህ መዓት ውስጥ ወጥቶ ቶሎ ብሎ የተረጋጋ መንግስት ነኝ፣ ብቸኛ ሰላምን ያሰፈንኩ መንግስት ነኝ የሚለውን እድል ነው መጠቀም ያለበት መንግስት፣ ወይስ ማስተዳደር አልቻለም ትርምስ ሜዳ የሆነው መንግስት ነው ብሎ ነገር ነው መቀበል የሚፈልገው? በምን ሐሳብ ነው ጦርነቱ እንዲራዘምለት የሚፈልገው ብሎ ነገር እሱ ስታነሳ እሳቸው ያነሱት ሐሳብ ውሃ የማይቋጠር ሆኖ ታገኘዋለህ ማለት ነው። በፋኖ በኩልስ ጦርነቱ እውነት እንዲያጠር ይፈልጋል ተብሎ ተቀመጠው ህዝባዊ ተቀባይነትን ስላገኘ ቅድም ያስቀመጥኩልህ ብዙ አመጾች ቶሎ ህዝባዊ ተቀባይነት ስለማያገኙ በተራዘመ ቆይታ በኋላ ህዝባዊ ተቀባይነት የሚያገኙ በሚል ነገር ነው መከራከሪያ ያሳቸው ያነሱት። ፋኖ ግን ኦል ኦፍ ሰደን ህዝባዊ ተቀባይነት ስላገኘ ጦርነቱ እንዲራዘም አይፈልግም። ስለዚህ ጦርነቱ ባጭሩ እንዲቋጭ ይፈልጋል የሚል ነገር አነሱ። ነገር ግን በውስጡ ያሉት ከጦርነቱ መተዳደሪያ ያደረጉት ጦርነቱን ፐርሰናል እንትናቸውን ብቻ መገንባትና ለለውጥ ማምጣት ሳይሆን ግላዊ ገናናና ታዋቂነትን ብቻ ማትረፍ የሚፈልጉ ሰዎች ፕላስ የመንግስትን በጃዙር ከመንግስት ጋር የሚሰሩ ሰዎች
ጦርነቱ እንቶሎ እንዲያልቅ አይፈልጉም። እነዚህ ሰዎች ጦርነቱ እንዲያልቅ ብቻ አይደለም ያሉት አንድነት እንዲፈጠርም አይፈልጉም ብሎ ያነሱን ነገር አለ። እኔ እንዳው ፋኖ ተቀባይነት ስላገኘ የሚለው ነገርና ያጠረ ጦርነት ማድረግ የባጠረ ጊዜ ጦርነትን እንዲፈጸም ይፈልጋል የሚለው ነገር ላይም ክሪቲክ አለኝ እኔ። ለምን አንድ ጦር እድሜ ሊኖረው ይገባል፣ ዲሲፕሊን ሊኖረው እና አንድ የሆነ መዋቅር ውስጥ ለመግባት እውነት ፋኖ በዛ ሁኔታ ላይ ነው ያለው ወይ? ከመሪና ተመሪ መካከል የጠነከረ ከብረት ጠነከረ ዲሲፕሊን አለው ወይ? ሌላ የፖለቲካ ዓላማ የጠራ ፖለቲካ ዓላማ አለው ወይ? አስኳል እኮ የለውም እኮ ፋኖ እኮ በተደጋጋሚ ነው ያንስቻለሁ። ለምንድን ነው አስኳል የለውም ብሎ ትጥቅ ትግሎች መጀመሪያ አስኳል ኖሯቸው ስለሚነሳ እዛ አስኳል ላይ አምጥተው የሚደረድራቸው እንትኖች አይቸግሩም በኋላ። ይሄኛው ግን ሊቁም ገበሬውም እኩል የሚናገርበት ትጥቅ ትግል ነው። አማራን ከህልውና አደጋ መታደግ የሚለው የትግላቸው አስኳል ሊሆን አይችልም። እነሱ እንደዛ አይደለም። የትግል አስኳል ማለት እሱ አለ እሱ ሐሳብ ነው። እኔም ምለ አስኳል መጀመሪያ ጥንስስ ኖሯል አይደል? ጥንስሱን የጠነሰሱ በጀም ወደድክም ጠላን በሊቃን ላይ ነው ተመሰርቶ ነው መጠንሰስ ያለበት ነገር። በእንደዛ አይደለም የተነሳው የኛው በእንደዛ አይደለም። ዋናው ሐሳቡም ራሱና አደረጃጀቱ ሐሳብ የሚለው ነገር ራሱ ሐሳቡን ያመጣው ሰው ሐሳብ የበላይነት አለ ወይ እዛ ቦታ ላይ? ሐሳብ እንግዲህ የሆነ እውቀት ይጠይቃል አይደል? እውቀት የሰው ልጆች ደግሞ ይለያያሉ። እውቀት የሚገኘው ከትምህርት ቤት ነው፣ ከማህበረሰብ ነው፣ ከምን ነው ብለህ ታስባለህ አይደል? አንጻራዊ። ስለዚህ ጉዳይ ሐሳቦችን የመከባበር ነገር አለ ወይ? እሱ ነው ማለት መጀመሪያ አስኳል የምንለው ነገር። አሁን ቲፒኤልኤፍ ቦስ የሆነ ከትምህርት ቤት ወጡ 7 ነው 8 9 ነን የሚሉት ሰዎች ሄዱ፣ ጠነሰሱት ጉዳዩን። ከዛ በኋላ ይሄንን ገበሬውን አሳመኑት፣ አሰለፉት፣ ተዋጉት። ይሄ የተነሳበት ሐሳብና አስኳል አለ ወይ? የጠነሰሱ ሰዎች አሉ ወይ? እንደዛ ቢሆን ኑሮ ይሄ አሁን እዛም እዚህም አንድ መሆን ያቃተው አንደርጋቸው የዘረዘረው ጉዳዮች አሉ። ከዛ ውጪ ግን ዋናው ሴሉ ይሄኛው ይመስለኛል ማለት ነው። ይሄ ባለበት ሁኔታ ላይ እንግዲህ ፋኖ አንድነቱን ተቀባይነት ስላገኘ ባጠረ ጊዜ ውስጥ ትግሉን ይፈልጋል የሚለው ነገር ጥያቄ ውስጥ ይከተዋል ማለት ነው። ሌላ እውነት ኮንቬንሽናልስ በቁመናው በቁጥሩ ልክ ጦርነት ማካሄድ ይችላል ወይ? አይሽ አሁን ለተራዘመ ሲባል ዝም ብሎ አይደለም። ከጎሪላ ትነሳለህ፣ ቀስ እያልክ ኮንቬንሽናል ትሆናለህ፣ ቀስ እያልክ የተለያዩ መካናይዝዶችን መጠቀም ትጀምራለህ። እንደዚህ አይት እያልክ እየሰፋ በቁጥር ይልቅ የሆነ እንቅስቃሴ ታደርጋለህ ማለት ነው። ቁጥር እየበዛ ሲሄድ የምታደርገው እንቅስቃሴ በዛ ልክ እያበጠ እያደገ ይሄዳል ማለት ነው። አሁን በዛ ደረጃ ነው በሺዎች የሚቆጠሩን ይዜ ዝም ብለህ የጎሪላ አይት እንቅስቃሴ ማድረጉ ራሱ እዚህ ኖርማል ነው ወይ የሚለው መታየት መቻል አለበት መስለኛል። ሌላው ነጥብ አቶ አንዳርጋቸው ያነሱ ወደ ጉዳዩ ልምጣና ፋኖ አንድነቱ እንዳይጠበቅና አንድ ድርጅታዊ መዋቅር መውለድ ያልቻለበት ምክንያት ብሎ ካስቀመጡት ውስጥ አንዳንዶቹ በሰራን ወንጀል እንጠየቃለን የሚል ሐሳብ ስላለ ወደ አንድ እንዲመጣና ትግሉ ቶሎ እንዲያልቅ አይፈልጉም ማለታቸው ምንድነው? ወንጀለኛ የሆኑ አመራሮች፣ ወንጀለኛ የሆኑ ሰዎች አሉበት። ለዛው አንድ ለመሆን እንቅፋት ሊሆኑ የሚችሉ ፖቴንሻል የሆኑ ሉክ አንድ እንዳይሆኑ እነዚህ ትልቅ ግባት ያደርጋሉ። ስለዚህ እነዚህ ሰዎች ይበዛሉ ማለት እኮ ነው። ወይ ደግሞ ተጽዕኖ መፍጠር የሚችሉ ሰዎች ናቸው ማለት ነው፣ ወንጀል አለብን የሚሉ ሰዎች። ስለዚህ እነዚህ ሰዎች ነገሴ የድግል እንዴት ነው አሸናፊ በእነዚህ ሰዎች እየተመራ አሸናፊ የሚሆነው የሚል ጥያቄ አንዳለን። ሁለተኛ ያነሱት ጉዳይ የተማረና ያልተማረ መካከል እሱ ነው እንግዲህ ቅድም አስኳል ያልኩልኝ ነገር ማለት ነው። ጭራና ጨራ ሳለ አይደል ልዩነቶች መኖር ይገባል፣ መከባበር የሌለው ነገር ማለት ሁሉ ጊዜ ትጥቅ ትግል አካባቢ ላይ በሊቃን ላይ መሰረት ሆኖ ካልተነሳ አንድ ትጥቅ ትግል ማለት ነው ሙሉ ጠል ነው የሚሆነው። የሆነ የተማረ ሰው ከመጣ ይሄ ቦታችን ሊወስድብን ነው፣ እንደዚህ ሊያረገን ነው በሚለው ነገር ማለት ማበሻቀጥ ዲሞናይዝድ ማድረግና ተቀባይ እንዳይሆን በእስር በምን ማሰራጨት ይሄን አይተናል። ምንም አዲስ ቲዮሪ አይደለም ባይዞ በኤርትራ ምድር ላይ ይደረጉ የነበሩ ትግሎች በእንደዚህ አይነት የተጨማለቁ ትግሎች ነበሩ። ሁሉም ውስጥ ኦኔግ ውስጥም
አርበኞች ግንቦት ሰባት ውስጥም አዳያን ውስጥም ምንድነው እሱ ዴሚት የሚባለው ውስጥም እንደዚህ ምሁር ጠል የሆነና ሐሳብ ምሁር ማለት አይደለም ሐሳብ ጠል የሆነ ነገሮች ትግሎች ነበሩ። ይሄንን ነው አሁንም እዚህ ፋኖ ውስጥ ሐሳብ ጠል የሆነ ቡድን አለ። ሐሳብ ጠል የሆነ ደግሞ አታሸንፍም። እውነቱን ልንገርህ ሐሳብ ጠል የሆነ በፍጹም አታሸንፍም። ሐሳብ ነው የሚያሸንፈው ነገር ማለት ነው። ስለዚህ ይሄ ሌላ ትልቁ እንቅፋት ነው ብሎ ያስቀመጡት። ሌላኛው ግለሰባዊ ተክለሰውነትን ገናና ሆኖ መታየትን እሱ ብቻ ወጥቶ እንደናችሁ አሸናፊዎች እኛ ነን ድል ሰሞኑን ጠብቁ ማዚያ ላይ ጠብቁ ግንቦት ላይ ጠብቁ እየተጨበጨበ የሚከይ ከሆነ ዝም ብሎ እዛው የተከላወስክ ትሄድና መጨረሻ እንደ ታይምል ታገር ታኖራለህ እንጂ ምን የሚፈጥረው ነገር የሌለ ነገር ማለት ነው። አንዱ ቅቤ ዕቃ መስሎ አንዱ ደግሞ እንጨት የሆነ ምንድነው ስሙ የተለበለበ እንጨት የመሰለ የከሰለ ሰው አለ። እንደዚህ አይነት ትግል የለም ማለት ነው። ያሸነፉ ኃይሎችስ እና በእንደዚህ አይነት አይመስሉም። አንዱ በረሃ ውስጥ ኖራለሁ ብሎ የሚቀልጥ ይመስላል እኮ ጥላታ ይዞ ለስኬዱ ማለት ነው። እንደዚህ ሆነ ያታግለየ አሸንፋ እሱም ያነሳው አንዳርጋችሁ which is fact ነው ነው እንግዲህ ነገር ማለት እንደዚህ ሄደ መጨረሻ ላይ ሰላችና ሰራዊቱ ይበተናል በቃኝ ይላል። ምንም ለማይመጣ ነገር ለምንድነው ጊዜና ጉልበቴንና አቅሜን ማጠፋው ምናምን በሚል ነገር ወደ ቤቱ ይበተናል። ለምን ስበተኑ ስላየንኛ አይተናል። በተጨባጭ ጎሬላ ህይወት ውስጥ ከቆይታ በኋላ ምንም የማይሆንና ዘው ይነክሳሉ መሪዎች ይነክሳሉ። የሚገርም ነገር እግር እኮ የሚታጠብላቸው መሪዎች እኮ አሉ እኮ የሚገርም ነገር እግር የሚታጠብላቸው ማለት ነው። በቃ ንጉሶች ሆኖ ማለት ነው። አንተ የደረቀ ነገር መብላት አሮብ በጣም ትራባለህ በየእንትኑ በከል ያራዱ የሚበሉና ቀዝቃዛ ቢራ መጠጡት። እንደዚህ አይነት መደብና ቡድን ሲፈጠር ትግሉ ምንድነው መጨረሻ የሚሆነው? ተለያይቶ መለያየትን እንጂ ለድል የሚያበቃ ነገር አይደለም። ይሄን ይመስለኛል አቶ አንዳርጋቸው ሊገመግም የሞከረው ማለት ነው። በጣም ጥሩ። እንግዲህ ዛሬ በትላንትናው ዕለት እንግዲህ ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስቴሩ ለመከላከያ ከፍተኛ የጦር አመራሮች አንድ ማብራሪያ ሲሰጡ ነበር። እዚያ ማብራሪያ ላይ እንግዲህ በሰጡት ገለጻ ላይ ምን ብለዋል? እሳቸው ዶክተር ጌዲዮን ጢሞቴዎስ ጽንፈኛ ሲሉ የሚጠሯቸው የፋኖ ታጣቂዎች ህልውናቸው ፈተና ውስጥ ገብቷል የሚል ነገር አንስተዋል። እንግዲህ አነጋጋሪ ነገር ነው አቶ አንዳርጋቸው የሚናገሩት። ምናልባት እሳቸው ለዚህ የትግል እንቅስቃሴ ቅርብ ናቸው ብለን የምናምን ከሆነ እንግዲህ ወንጀል የፈጸሙ አሉ ሲሉን ወንጀል የፈጸሙት መሀል ላይ ነው ካልን የአማራ ህዝብ ላይ ነው ሊሆን የሚችለው። ዝርፊያ እየፈጸሙ የራሳቸውን ሀብት እያካበቱ ነው ካልን ከማን ነው የሚዘርፉት? የማንን ሀብት ነው እያካበቱ ያሉት ካሉ የአማራን ህዝብ ነው። እንታገላለን ብለው የወጡት ደግሞ እንግዲህ የአማራን ህዝብ ከህልውና እንታደጋለን ብለው መውጣታቸው እንግዲህ በእርግጥም መንግስት የሚሰጠው ግምገማ ፋኖ ህልውናው በራሱ አደጋ ውስጥ ገብቷል የሚለው ትንተና በራሱ ልክ ነው ወይ እንድንል የሚያስገድደን አይነት ማብራሪያ ነው ግምገማ የሰጡት አቶ አንዳርጋቸው ጽጌ። እንግዲህ የአሜሪካን ማስጠንቀቂያ ቃኘን ወዲያ ደግሞ መረብ መላሽን ተሻግረን እንግዲህ የሻዕቢያና የትግራይ የጦር ጄኔራሎች ምክክርን ቃኘን። እንደዚሁም ደግሞ የአቶ አንዳርጋቸው ጽጌን ስለ ፋኖ ያሎች ያቀረቡትን ግምገማ ዳሰናል። የዚህ ሳምንት የኢንሳይት ዝግጅታችን እዚህ ላይ እንቋጨዋለን። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ኢንሳይት ዝግጅታችን በእነዚህ ጉዳዮች ላይ ትኩረቱን አድርጓል። አብራችሁን ስለዘለቃችሁ ሀሳብ አስተያየታችሁንም ስለሰጣችሁን እጅግ አድርገን እናመሰግናለን። መልካም ቆይታ፣ መልካም ረፍት።